ጥያቄ ነበረ ፀሐይ ሁሉም አይደነው ሁሉም ጋር ካለ አላውቅም። ያው የታክስ ሲዝን ስለሆነ ሌላ ታክስ ነው ቼክ ያደረኩት። ይሄ ጠቅላላ ሬቬኒው እና ታክስ ማን ፋይናንስ ላይ ገብቶ ሌጋል ታክስ ኤንድ ኢንፎርሜሽን የሚለው ያለው ሬቬኒው እና በ2025 ያለው ጠቅላላ ሴል የሚለው ሌጋል ታክስ እና ኦፍ ኮርስ እንትን ሰርተበት ነበረ ቪዲዮ ሰርተበት ነበር መሰለኝ። ግን ስቲል ለሁሉም ሰው እንዲገባው ስለምፈልግ ነው ይሄንን ጠይቀው ያለሁት። የተለያየ ነው አማውንት ኦፍ ማኒ እዛ የተመዘገበው። ሁለተኛ ደግሞ ምን ይላል ታክስ እኔ ዳውንሎድ አድርገን ለራሳችንን ፕሪንት እንደምናደርገው 1099K ነው የሚለው ፎርሙ የኤትሲ እና ዳውንሎድ ሳደርገው አይሆንም፣ ዳውንሎድ አይደረግም እና አይ ዶንት ኖ ሊሚት ኦፍ ማኒ ያለው ምክንያቱም ይሄ ገቨርንመንት የሚይዘው ነገር ስለሆነ በምንም ነገር ገነስት ገቨርንመንት መሄድ ስለማልፈልግ ወይ የኔ ኤረር ከሆነ ምንዳቀው you're not eligible to download ነው የሚለኝ። በጽሁፍ ሳነበው ግን ምን ይላል you can download ይልና ዳውንሎድ ሳረገው ግን you're not eligible to download this 1099K form ነው የሚለውና I don't know if you guys having the same issue. ሁለት ጥያቄ ነው መጠየቅ የምፈልገው። thank you። ይሄ ነው ያልቻልኩት። አዎ እሱን አሁን ዳውንሎድ ላድርገው ስል ልክ አድርገው ምን ይላል ዳውንሎድ ክሊክ ሳደርገው ቢጫ ማምጥቶ ከስር ማለት ነው you're not eligible ነው የሚለው። ግን ጽሁፍ ላይ ሳነበው ግን ከስንት በላይ እንደሆነ ነግረኛል እዛ I have 22,820 revenue on 2025. I am trying to download 1099K, but the system telling me you're not eligible to download this. Why is not eligible? Why it says not eligible to download? It usually means one of the true. You do not hit the IRS threshold. Oh, hit ስላላረግሽ ነው። አንደኛው 200 ያ ለዛ ነው። እስቲ አያችሁት መልሱ ቀላል ነው እዚህ 200 Yes, if you see mine, I'll show you. Okay, thank you. ዳሽቦርድ ያለውና ጠቅላላ የአመቱ ያለው ሁለቱም የአንድ አመት ነው የሚለው 2025 ነው የሚለው ያኛውም 2025 ነው የሚለው። የታክስ መጨረሻ ላይ አሁን ያየው 118 ይላል። ዳሽቦርድ ላይ ደግሞ 117 ነው የሚለው። ዋይ ታዲያ እኔ 72 ይላል because ታክስ ልክ እንደተዘጋ አለ ከዚህ ላይ ማለት ነው። እዚህ ጋር የኔ ደግሞ 117 እና 118 ነው። ዋይ እውነቱ አሁን እየሸጥሽ ነው። አሁን አይደለም የ2025 I'm talking about 2025. Okay, click here. Okay, እዚህ ላይ ነው ብዙ ወይ ታች? አሁን 2025 እዛ ላይ 17 አይተም 117 አይተም ሽጠሻል ይላል። ይሄ 2025 ቶታል ሌጋል ታክስ እና ኢንፎርሜሽን ላይ ደግሞ 118 ይላል። ያዚህ ነው አሁን ያለው ቁጥር እዚህ ላይ ነው ትልቅ ያለው እዚህ አካባቢ እዚህ ላይ revenue የሚለው number of orders. I'm talking about number of orders number of orders in 2025 117 ይላል እዚህ ጋር ማለት ነው። legal tax and information ላይ ደግሞ 118 ይላል. There is one number difference. There is just between time ሲቀየር የተገዛ ይሆናል። Like I don't know how do you ምንድነው question? Like አንድ number ተቀየረ 117 እና 118 አይደል? revenue ለምን እንደሚለያይ በዲቴል አርጋለሁ እዚህ ላይ የሺፒንግ ምናምን ስለሚጨመር
የድሊትም አለው ሪፈንድ የሚደረገው ይጨምራል። ኦኬ የጻፍኩት ጽሁፍ አለ እዛ ካነበባችሁት ዲቴይል አድርጋለሁ ማለት ነው። አይቼዋለሁ ማለት እዚህ ላይ ስንሄድ ደግሞ እኔ እንደሚመስለኝ እኔም ያየሽ ነው I'm not trying to defend the government or the ETC ግን እኔ እንደሚመስለኝ ያልኩ ነው ያለው ለምን ጠፋኝ 4 ለምን ጨመርኩ ብዬ ማለት ነው። I'm just going to follow the system ግን just እንደሚመስለኝ አራቱ የመጣ ለምሳሌ ታክስ ሲዝን ልክ 2025 መጨረሻው ላይ የት ነው የሚዘጋው? ለምሳሌ ዩኤስ ታይም ዞኑ ኒውዮርክ ሲያትል ኒውዮርክ ኦኬ so we can መቼ እንደሸጥ ነው ማለት it makes sense በዚህ makes sense on process ቆይቶ በኋላ ሊጨመሩ ሊቀነስም ይችላል ነው። ስለዚህ በደንቨር ነው የሚዘጋው በሲያትል ነው የሚዘጋው we don't so እንደዛ ኒውዮርክ ታይም አይደለም ኒውዮርክ ታይም ለምሳሌ ሲያትል ያሉ ታክስ ሲዝናቸው በሲያትል ነው የሚዘጋው የሶስት ሰዓት ልዩነት አለ አይደል አለው yeah so we don't know የት አካባቢ okay yeah so በዛ ነው የሚሄደው I think that make my mind peace so እንደዛ ነው የሚሄደው ስለ ናምበሩ መጨመር ግን ስለ ሪፈንዶች አሉ ይሄ ሺፒንግ ምናምን አለ ምናምን እዚህ ላይ ረቨኒ ላይ ቀመጡ እሱ ነው ዲቴይል ማለት ከፈለጋችሁም ደግሜ እና ይሄ ይመስላል what do you guys think like let's say the last 1 year almost the business alone so what do you learn what do you are you in the mindset of okay ይሄ አውቃለሁ ይሄን ይሄ ቢሆንም እንደዚህ እነሳለሁ ይሄ ቢሆንም እነሳለሁ ነው ወይስ ይሄ ቢጠፋስ ምን አደርጋለሁ ሚል የሆነ ኔጌቲቭ ጨለማ ነው ያላችሁ like how is your mind የኔ ኤክስፒሪየንስ ሁሌም ደጋግሜ እንዳልኩት 2025 ለኔ ከነበረብኝን ማቅ የሚያስወጣኝ ማይንድ ሴት ቢልድ ያደረገልኝ ነው ብያለሁ። በብዙ መልኩ I don't have to explain ማቁምን ነበር አልልም ፀሐይ ስለሚያውቀው ዛሬ አልተሸጠም ዛሬ አልሄደም ማለት ነገ አይሸጥም ወይ ነገ ቢዝነሱ ራና ያረግም ማለት አይደለም። ሚሊዮን ጊዜ ተደጋግሞ ተነግሮናል። ቢዝነስ ሁልጊዜ አፕ ኤንድ ዳውን አለው። ሁሉም ገበያተኛ አንድ ቦታ ላይ አይገዛም የተለያየ ቦታ ነው የሚገዛው። there are millions of customers እንደዚህ shop holders ደግሞ እንዳሉ ይታወቃል። ዲማንዱ ያዝነው ዲማንድ ደግሞ ሁሉም ካች ላይ ያደርገው ይችላል። in different shop different needs ሊኖር ይችላል። ይሄን አክሰፕት እናደርገዋለን። ሲጀመርም እንደዛው what makes us frustrated is ስቶሩ ኢንካም ከሌለው እና ወጪ ብቻ ከሆነ of course as a human እንደዛ ያደርጋል ፍራስትሬት ያደርጋል። ግን አይሸጥም ወደፊት አይሄድም እንደዛው በዛው ነው የሚሄደው ማለት ግን አይደለም። ከዚህ ግሩፕ ራሱ ማለት ነው ለ4-5 ወር ምንም ነገር ሳይሸጥላቸው ቆይቶ ስካይሮኬት የሆነ ቡም ያደርገም አይተናል። ስለዚህ አንድ ቀን ሁሌ ጨለማ አይኖርም። ማታ ቀንና ማታ እንደ መሻይ በዛው አይቀጥልም። ነገ ሌላ ፀሐይ ስራዋን ሰርታ ነው የምትመጣውና እኔ በእንደዛ ነው ማምነው። That's all I have to say. Thank you.